አያስፈልግም ነበር ግን በቃ ሞከራችሁ አልጠላሁትም። መማር ምን እንደተፈጠረ ታውቂያለሽ? እግዚአብሔር ማጥፋት ነገር እኮ ነው። የሆነ ሰው ጊፍት ሰጠሽ ጌሙ ሳይጀምር አንቺ የለሽም 34 መቅዲ ማን ሰጠኝ? ገጥመሻል እኮ የማይቻል ነገር እኮ ነው የገጠምሽው። ጆይ እኮ ነው የተሰጣት ልክ እንደ ጸበል ሊጠቀሙበት ነው እንዴ? አሁን አንድ ጨዋታ እንደ ጸበል ንክት አድርጎ በቃ ቀመሱና ማን ሰጠኝ? እንገርም 30 ማን የሚባል ነገር ጋይስ ጆይ ፎሎ ዞት የሚባል ዚኦቲ ታውቂያለሽ? ዞት አይ አርቲስት አሌክስ ገብታቴው ለምን ገብታቴው መቅዲኮ ገብታቴው መቅዲ ደህና ሄደሽ አሁን እንደገና ላኪለት በፔይፓል። የልጅ እናት እኮ ነኝ እዛው ወይ መዳዳ አዲስ አራስ እና በቃ የወተት ይላክልሻል። እኔም ወተት ነው የምጭነው። የሚገርምሽ መማርዬ ሁል ጊዜ ነው የምትሰጠኝ። ሁሌ እኔ እየተጫወትኩ መታ ሰታኝ ነው የምትሄደው። ታዲያ እሱን እኮ እንደሚሆነው እኮ መቅዲ እኮ ቀስ ብለሽ በስጦታ መልክ እንጂ ማን አጠገብሽ ነው ያለው? አውቀሻል ማን እንዳለ እንትናን እንቁስና ምኛት ነው ልብ ሲሰጥ ጨርሷል ዞይ ስትለኝ እኮ ነው። እሺ ምን ደረሳችሁ? የኔ እናት ታይሚንግ አመለጠች። አዙ ጆይ ጨርሳል ብላሽ ነው? እቺ እንቁቲ ናት ልብ እየሰጠ ነው ያለውም ስትለኝ ነው። ልትጠቀምበት ይገባ ነበር። ዝም ብለህ አባክ ነው ሀል ሳንቲሙ አይ ወርቅ ቢበላበት ጓደኛዬ ናት አይነት ነገር እኮ ነው ያለችው። ገባል ልብ ሰጥቷል ጨርሷል ስላለች ነው። ኧረ አያስፈልግም በእግዚአብሔር በቃ ይበቃል። ጋሻልስ ይበቃል ነው ግን አሁን ሰው ብትነግሩኝ ደስ ይለኝ ነበረ። ግን በቃ ነገርኩሽ እኮ ሁለት ሰው ነው የሰጠሽ። ሁለት ሰው ሰጠሽ ግን ጌሙ ሳይጀምር ታዲያ ምን አሁን ቆሬን ተሰጥቷል። 1500 ኮይን ተሰጥቷል። 1500 እና እሱ ደብል ላይ ቢሆን ስንት ነው? እናሸንፋለን። እሱ ቢደመር አታሸንፉም። 21 ሺህ እኮ አልፈያለሁ። 22 ሺህ ዋው ወይ ታሪክ አረ ይጻፍላችሁ ሪኮርድ አድርጉ። አንተን የሚያሸንፍ ሰው ይጥፋ። አሁን እኮ ውርደቱ እኮ ይኸውልህ ለአራት ሆነው እኮ ማህበረሰቡን አሜሪካንን ጨምረው ተጫውተው እንዴ እያዩዋቸው ነው። እኔ እያዩዋቸው ነው። እና አዳነች አበቤ አግዙም ብሎ አሁን ይጠሯታል። የሚገርምሽ ነገር ምንድነው መሰራው በሙሉ ልጠይቅ ጆይን ሰብስቢልን። አንደኛው ስልኩኛ ቤት ምን ይሰራል? አሉጣ በቃ እሱማ ሄደ ማለት እኔስ ምን አባቴ አየሽው እንዴ አንቺ ሌባ እየተጻጻፉት እያየሁት ነበር። እያስገባሁት ነው ምናምን ብሎ ሲጽፍ አታመልጡም። በቃ ታዲያ አንደኛ ስልክ ከዛችኛ እቺኛ አትሻልም? ጆዬ ከወዲያኛው በቀኝ ካለችው እቺኛ ትሻላለች። ሰው ቀየሪ ከማሜ ጋር ተጫዋች። አንቺ ደግሞ ከአቅምሽ ተጫዋች እንጂ ከቁሪን እንደምትጫወት እናንተን በቃ አቀለልኳችሁ። ኮይን ያኔ መሰለኝ አነስተኛና ተቃቀርኛ ልናስለማምዳቸው ነው። እንዴት የመማር ቤተሰቦች ግን ተዋረድን በእውነት እኔም በጂጂ ጋር እኛ ተጨምረን ነው ተደምረን ነው ሲጀመር የመማር ቤተሰብ እርዳታ ላይ እንጂ ጌም ላይ የላትም። እንዴ ባለፈው ይወርሻል እየተጫወትን አሉ አልፎ ይመጣሉ። ቀውጤም ያረጋሉ። ሁሉም ከኔጋ ምን እንዳረጉኝ ታውቂያለሽ? ጂጂ 41 ዊን ነበረኝ ማለት ነው። ከዛ እቺ ዊን የምትወስጃት በዩኒቨርስ ነው አልኳት። ዝም ብለን እየተጫወትን ከዛ እያሸነፍኩ 50 ዊን ደረስኩ። እሷ ላይ ቀጥ ብለው 50ኛው ላይ ዩኒቨርስ አወረዱላት። እንደው ለምን አለባቸው እሱማ ዩኒቨርስ ማለት ይሄ 44,000 ኮይን ነው። እና አውርቻለሁ ብለሽ ነው አሁን መግዲ ምን ነካሽ? ግን አንቺ ግን እንዴ በየስ ትንሽ ናት ዩኒቨርስ። የሁለት ቀን ምሳ እኮ ነው ምን ነካሽ? እኔ ቲክታክ አግሬ ማልበላዚ ይሄ በሞራላችን መረማመድ ነው መማር
ይንበርስ ብሎ መቅድዬ ጆዬ እኮ ማሜን ቅጥቅጥ ስናረገው ማለት ነው አንዱ ቀጥቃጭ እሱ ነው ከኔ ጋር እኮ ለዛ አይቼው እኮ ነው እሱ ነው። እኔ ለአንቺ እኮ ጊፍት ሲሰጥሽ አይቼው አላውቅም፣ ግን ሪካርድ ላይ ያየሁትኝ ማሜን ጆይ ነበረ፣ አንድ ደግሞ ጆን የሚባል ነበረ፣ ጆን ደ ግሬት እና ባይዘወይ እውነት ለመናገር እዛም ጊዜ አላቃትም ነበር እኔ መማር እግዚአብሔር ምስክሬ አላቃትም እኔ አንድ የምጠላው ነገር ካለ የሚሳደብ ሰው በጣም በህይወት የሚያስጠላኝ ማለት ነው የሚያስጠላኝ እና ማሜ በሌላ እንገናኝም ከአንደበቱ የሚወጣውን ነገር ስላስጠላኝ ብቻና ብቻ ነው ለሰው ያገዝኳት እዛም ጊዜ አንተዋወቅ በየትኩበት ቦታ ለሱ እንዲቀጣ ማደርገው በቃ አለ አይደለ በስልቡ ስለምጠላው ብቻ ቤቲ የኔ ፍቅር እንጂ ኢነርጂው ወደዋለሁ አንደበት ሰብሰብ ያደርገው ነው ግን አሪፍ ነበር እግዚአብሔር ምን ሁለት እኮ የታሰረው እንደዚህ ነው መጨረሻሞ በቃ ሌላ ነገር እንዳይፈጠር ጌም ያሳምራል ከዚህ በኋላ ይሰደም ትቷል ጌም በጣም ነው የሚያሳምረው ማሜ በጣም ነው ጌም ላይ ደስ የሚለው ግን አንዳንዴ ሲመረቅን አሁን ባለፈው በዛ ነው የታሰረው አሁንም እንደኔ የታሰረው እኔማ ያትና ጂጂ የሚያስቀኝ እኮ የራሱ እንትኖች ላይ የሚሄዳል እኮ ጊፍተሮቹ ላይ ሄድባቸዋል። አንድ ቀን ሰጥቶት አንድ ቀን ካልሰጠት እንትናን ብቻ ነው ግን ማይና እኔ እኮ መጀመሪያ ሲመጣ ተገናኝተናል ምን መሰለሽ እውነት ለመናገር ስለኔ ስከራከር ሰምቼዋለሁ ገብቶሻል እውነተኛ ሰው ነው ቅን የሆነ ሰው ነው ገብቶሻል እኔ ለስቲቭ አርቲስት እና ኤርሚ ኤችዲ ኦልሬዲ አሲዘናል በጌም ላይ 4 አንበሳ አሸንፊያቸዋለሁና አልሰጡኝም አረ መስጠት አለባችሁ ብሎ ሲከራከር ለምን ምን አገባህ ምናምን ነገር ሲሉት ያገባኛል እንዴት ማያገባኝ ስምምነታችሁ የፈጸማችሁት እኛ እያደን ነው እውነቱን ማውራት ያለብን ምናምን ነገር ተብሎ እንትን ሲያደርግ አድንቄዋለሁ እኔ ብቻ ትንሽ የባህሪ ቢያስተካክል እውነቴን ነው የምልሽ በቃ ኢነርጂው ይቀጥልበት ከዛ በላይ ቢሆን አሪፍ እኔ ስድብ ግን ቢያቆም እንዴ ስድቡ በሌላ ነገር ሊተካ አይችልም እንዴ እንትን ይለዋል ታውቃል ያመጣው የሆነ ሳስበው ነው የሚናገረው እና በኋላ ላይ በቃ እንዴ ምን ሆኜ ነው ያው ስለሚቀም እኔ እኮ ማሜ በቃኝ መቼ እንደሆነ ታውቃለሽ ጆዊ ለኔ ቢሰጠኛል እዚህ ሆኖ በሌላ ፌክ አካውንቱ ለሱ ይሰጠዋል ሰጥቶታል እኮ ከዛ ሙልጭ አድርጎ ጆዊን ይዛደባል እዚህ ማለት ነው እኔ ቦለከኝ እኮ እዛም ጊዜ በሌላ አካውንት እየሰጠው ነበር በዛኛው አካውንት እኮ እየሰጠው ነበረ ከሱ ጊፍት ሊስት ላይ አለ አይ ነው ማሜ ናኬ ሰው አይሆኑም በዚህ ያዛቸው እኔ ግን ያው ትንሽ ቆይቼ ጌም ጀምራለሁኝና አንደኛ አራታችሁ ጊፍተሮች ናችሁ ተመዝግባችኋል እሺ አታስብ ችግር የለም ዛሬ እንደቀጠቀጠ አይ ጂጂ እና መማር ይስጡክ እኔ ምን ቤት ምን አግኝቼው ለምን ተከራከርሽ እንደዛ ጀመርሽ ተይ አሁን ያወራሽው ራሱ ያስደበድብሻል እግዚአብሔር ለመጫወት እቅድ እንዳለሽ ሰምቻለሁ እና በደንብ አስቀጣሻለሁ እንደዛ ምትይ ከሆነ ጆይ የኔ ቤተሰቦች በእልህ ከመጣ አትችላቸውም አሉኝ እኔ ጓደኞቼ ናቸው የሚሰጡኝ ተይ ለውስጥ አታስገብኝ ለኔ እግዚአብሔር ጆይ እኔ አንተ በኔ ሳይድ የሚገርምሽ ነገር አንቺ የምትጫወቹው የሚገርምሽ ነገር ከጂጂሙኒ ከመማርሜውን አሲዘሽ ነው የምልሽ አሲዘሽ ነው የምትጫወቹው የምትመክባቸው ሰዎች አምጥተሽ ማለት አንተ ብቻ ከአንድ ሰው ጋር ትገጥማለህ በቃ አዋ አዴ እሺ ቀበሌ ሙሉ ይዘሽ ልትመጭ ነው እንዴ ታዲያ ቀበሌ ሙሉ ይኸውልህ የእሷ ቤተሰብ አሉ ብላ ስምንት እየመጡ በጣም የሚረብሹ ሰዎች አሏት ይምጡ ባናና ነፍስ ያለው ጊፍተር መስሚያ ያለኝ
ባናና ኢዲቢዲ ምን አባቱ ይሰጠኛል? ባናና የምን ባናና? ባናና ጊፍተር ነው እንዴ? ባናና አይሰጠኝም። ባናና ጎስም የድሮ ጊፍተር ማን ነው ስሙ? አይ ባናና አይደለም። ባናና ዝ ፍሬንድ ነን እኮ ባናና አንዳላ ባናና ነው። መቅደስ ፎጥኖ ደራሽ የሚባል ታውቂያለሽ? ውጊያ ላይ አለ አይደል? አይደኛ ሲሆን ምናምን ነገር በቃ አንችላቸው ምናምን ሲባል የሚመጣው ፎጥኖ ደራሽ ነው። እና እኔ እንደዛ አስብኝ በቃ እንዳለ ጨዋታው ሳትጀምሪ ቅበጭ በቃ አለ አይደል? ሊያሸንፈኝ የምትይው ሰው አምጪውና ዛሬም በጣም እንጫወታለች። አዎ ነግሬያቸው እኔ በሁለት አንበሳ ሲዘሽ ማለት ነው ወዲያው ጨዋታው ሳይያለሽ ነው ታወሪ ከመጣ እግዚአብሔርን አይ አሉ ተነገርኳቸው አሉ እኮ አይደለም እንዴ? እኔ እኮ ከአንድ ሰው ነው የምገጥመው። ለሷ የሚሰጣት አንድ ሰው መሆን አለበት የሚመካው ማለት ነው። ኦኬ ማን ነው መቅዲ ያለሽ አንቺ? ሚኪ አለ ጄሪ አለች። ጄሪ ኮኮስ ነይ ልንገርሽ አንድ ዲልስተሽ ከፈለግሽ ወረዳ ወይ ደግሞ ነገር ውስጥ እንድገባ አልፈልግም። መቅዲ ነይ ልንገርሽ 5000 ታወጣለች እሷ መቅዲ። ነገ ለጂጂ ጌም ካላክሽ እንደው እኔ ሰው አልልሽም። ከዛ በኋላ እንደምንም ፈልገሽ ነገ ጂጂን ጌም ግጠሚያት ጥሪያቸውና እኔ ጋር ትገጥማለች መቅዲ። መማር ጋር እኮ ነው እያለሽ ያለው ጆይ። ነው እንዴ? ከመማር ጋር ነው። ግቡ ነገ ይገባሉ ማታ። ጆይ እንዳትቀር አደራ። ነገ አይደለም ነገ ምን አለውኝ እኔ ልክ እንደ ልብስ ነው የታጠበ ልብስ አለ አይደል? ዝም ብለህ እንትን የምታረገው ልክ እንደዛ ነው። በውጫጭ ነው እንዴ የምትገጥሚው? ዛሬ እንዴ እኔ ሰሞኑን በጣም ሲሰጡኝ ነበር። እኔ በጣም ነው ሼም የሚይዘኝ እንቁትዬ እንዲህ ብሎ ምን ጌም ነው በቃ ሌላው ሳምንት በሙሉ ሲሰጡኝ ሰነበቱ። እኛስ በየደቂቃው እየሰጠን ዛሬ ራሱ ያወጣው ወጭ ነው። እኔ እንትን እላለሁ። እኔ መጠየቅ ከዛ ማሰብ የለብሽም መቅድዬ። ውይ እኔ ጠይቄ አላውቅም፣ ግን አሁን አፌን አውጥቼ እንደዚህ ይነግራለሁ። ግን ቆይ ፈራሽ ወደኋላ ፈራሽ መቅዲ ፈራሽ። ጌታን አላልኩም፣ ግን ቆይ መጀመሪያ ልጠይቅ ልንገራቸው። እንደዚህ ወይ ልንገርሽ እኔ ጊዜ የምሰጥሽ ማለት ነው። እኔ ጊዜ የምሰጥሽ ከፈለግሽ አንድ ክልል ሰው ይዘሽ ነኝ፣ ከፈለግሽ 2 ክልል አድርጋቸው ከአንድ ኤርትራዊ ጋር በ10 አንበሳ ትገጥሚያለሽ። አቤት! ኧረ እንደዚህ እንዴ! በ10 አንበሳ የምናም አረጆ አትጣልጋለ እንዴ? በኋላ ብሸነፍ ከታባታም ተጨርሰት አይ ከነሱ ጋር አይደለም እናቴ ከኤርትራ ጋር በአጠቃላይ የምትጠቀመው ዝም ብለሽ አይ እንደዛ አይደለም። ከመማር ጋር እገጥማለሁ። መማርም ልታሸንፊያት አትችይም፣ ጂጂም ልታሸንፊያት አትችይም። በእንደዛ አይነት ነገር እኔ ያለው መከታችን ጆዬን ይዤ ሁላችሁም ይችላል። አንቺ መማርን ከፈለግሽ ሌላ ሰው ጨምረሽ ላራት ብቻ በጆዬ እኔ መማር እኔና መማር እንቀምሽ በአንበሳ እንደዛ ደስ ይለኛል። አስከበርኩ እና ግባለች ጆዬ ና አስከበርኩ ጆ አስከበርኩ። የሚመማር አሁን ቢሰሙ ጥሩ ነበር። እነሱ እንደዚህ ሲወራ ቢሰሙ እኔ ደውዬ ሪከርድ አድርገሽ አዘመች። ለዘላለም በቃ ለዘላለም ነው የሚሸሽዋ። ለዘላለም አይወዱሽም። አሁን ነው ግቢ ነው የሚሉሽ እንጂ አሁን እኮ እየረገመችኝ ነው። የሚገርምሽ ነገር ለምን እንደቆምኩኝ ታውቂያለሽ? አሁን መንዳት የማልፈልገው ያቺው ዊንታ ምናምን የምትባል ልጅ ስታጫውታት የነበረው ባናኔ የጠፋችሁ ባንዴ ማለት ነው 11,000 ምናምን ነገር በስንት ቁሪን ደርሳ ኩዊኗ 11,000 ተንደፋድፋ የምትባለዋ ጓደኛዬ ታይሚንግ ላይ ማንም አይችላትም። ሻዶ በያት። ሻዶ ግን የጠፍቶ ነው። ይኸውልሽ መቅዲ እኔ የምሬ እንድልንገርሽ የምር እግዚአብሔር ምስክሬ ነው የምልሽ። ጆዬን ብቻ ይዘሽ እንዳለ መቅጠም ይቻላል። ሁላችሁም ጆዬን ብቻ ይዘሽ በአንድ ሰው ጊፍተርማ እንደዛ እንዴ ታይሚንግ አለ።
አየሽ እሱ እኮ ነው ችግሩ። እንዴት እንደሚሰጡ ራሱ አታውቂም እናቴ። መቅሰፍት ናቸው እነሱ እንዴት እንደሚሰጡ መቅሰፍት ነው መቅሰፍት ይችሉበታል። እንዴት እንደሚሰጡ ማርዬ ልጠማት ጂጂን እኔና አንቺ በአንበሳ ወይ ጉድ! እኔ ጆዬን ይዤ ነው እኮ እችላለሁ ብዬ የምሞክረው ነው እንዴ? እኔ ማን አለኝ? አንቺ ያለፈው ስንት ወር ነው? ያለፈው 6 ወር ጨዋታ ተጫወትኩኝ አይደለ? ቢጌም አንድ ጨዋታ ነው የተጫወትኩት። የሚገርምሽ እኔ ሰው አላውቅም። እዛም ጊዜ በሁለተኛ ሳምንት ቲክታክ እንደጀመርኩኝ ነው ቢጌም የያዝኩት እና ጌሙን ላኩት እንጂ እናንተ በአንዴ ግሎሪ ስንት አንበሳ ነው? 15 አንበሳ ለአንድ ጨዋታ። በሷ ብቻ ነው የምልሽ ያሸነፍኩት ጌሙ። በአንድ ጊዜ 15 አንበሳ ይወርድልሃል። እነሱ ሲሰጡ እንዴት እንደሚሰጡ ግን ታውቂያለሽ? ሲሰጡ ብዙዎቻችሁ ያላወቃችሁት እንደ ልክ እንዴት ነው ግላብ ላይ 15 አንበሳ ይልና የ15 አንበሳ ባንዴ ይለቁልሻል። ቲክቶክ ነው ያን እንትን የሚለው ሲሰጡ እነሱ ማለት የኛ ችግራቸው ምንድነው? እንዲህ እያልሽ ነው የምትሰጪው። እነሱ ባንዴ ይገዛሉ 15 አንበሳ እንዲልክ 20 አንበሳ አረጋታል። እኛ ላይክ ሊሸነፉ ነው ብለሽ ስታስቢ ነው የምትገዥ እንዳዲስ እነሱ አንዴ ገዝተው አንዴ ነው እንደዛ ከሆነማ ያሸንፈኛል። አይችሉም እንደዛ የኔ ጊፍተሮች። ኧረ እነሱ ሬዲ ናቸው። 15 አንዴ ነው የሚለቁት። አሁን እንዴት ነው ይሄንን ሁላ የሚሰጡት ያልሻለ? እነሱ ልክ ጨዋታ ይጀምራል አይደለ? ትሪፕል ላይ 20 ብለው ነው የሚገዙት መሰለኝ እና በአንድ 15 ብለው በአንድ እንዲሄድ በራሱ እነሱ እንዲህ ሲያደርጉ ሳይሆን እንዲሄድ ነው የሚያደርጉት። ልክ እንደ ካምቦ ማለት ነው። ልክ እንደ ካምቦ እንደዛ ነው የሚሰጡት። ልክ እንደሱ ከሆነ እሸነፋለሁ። መሸነፌን እያወቅኩማ በአንበሳ አልገጥምም። ስለዚህ ከእነሱ ጋር መጫወት ትንሽ አንበሳ ማትጫወች ከሆነ በውሻ ተጫዋች ነው የተሰጠው። ጋይስ በቤቢ ላይሆን እጫወታለሁ ወይ በሻርክ እንደዛ ከሆነ ጋይስ ትሪፕል ላይ እስኪ እናሸንፋቸው። እነዚህ እንትኖች አልቻልናቸውም ዛሬ። ወይኔ ያቺ ልጅ ደግሞ ምላስ ብቻ በኢየሱስ ውረጂ የእሱ አድቨርታይዝ ደግሞ ፈራ እንዴ ጆዬ ፈራ እኔ አልፈራም እንዴ 3000 ምን አላት ጋይስ እስኪ ሄዱበት። ራሱ ቢሰጣችሁ የለም። አንቺ ነሽ እንቁቲ 3000 ምን አላት ጨርሷል ብለሽ በአንደኛ አካውንቴ ፍላወር እየሰጧችሁ ነው። ምን ላድርግ? ወይኔ መቀለጃው ደህና ነገር እስኪ እንደው አንበሳ አሳየን። እንደው ጆዬ አንበሳ ካላየው ዛሬ እንቅልፍ አይወስደኝም። እንደው ለምን እንደሆነ ደግሞ የኦሮሞ ስም ነው ያደረኩለት። ደግሞ አየሽው? አረጋግጥ ይያዩት ከስቲ ደህና ነገር እንግዲህ 27 ለበሉ። አንቺ እንቁቲ ደህና ነገር ስትያለሽ 18000 ደርሰን እኮ ነው ጥሎን ሄደው። ምንድነው እንደው ዛሬ ዚፖራን እየመሰለኝ ነው ያደረኩት። ጆዬ ወደ አንቺ ልምጣ። ቆይ በዛ ወራንቺ ተስፋ አይቆርጥም መቅድዬ የፈለገ ቢሆን። ይሄ አንተ ነው እንዴ ጆዬ? ሁለቱም የኔ ነው። ይሄ አሁን ፍላወር ምሰጥሽ እያየሽው ነው። አዎ አየሁትኝ። ለበርዝዴያችን እንዳትቀርሽ እንግዲህ እኮ መቼ ነው በርዝዴሽ? አይገርምም? ሁላችንም አንድ ላይ ነው በርዝዴያችን። በዚህ ደግሞ 27 ላይ ብለ ኦገስት ላይ የተወለዱ ሰዎች አንድ ላይ። አዎ ይሄ አዲስ ነው። አንድ ሳምንት ነው ያደረገው። ይሄ እኔ መማርዬ ማክሰኞ እኮ ነው የሚውለው ልደቱ። ትችያለሽ እንዴ? ማክሰኞ ቀን ሮብ ኤቭሪ ወንስቴ ሽፍት አለኝ አይደል? የሚገርምሽ አንቺ በርዝዴይ እያሉ ንግድ ደግሞ ተጀምረዋል። አሁን ከጌም ውጪ ማለት ነው። በርዝዴይ ተብሎ ስንት ኮይን አለ። ትንሽ ቆይተው ደግሞ ምን ይላሉ መሰለሽ? ተስካር አለኝ ምናምን ነገር ይላሉ። ድግስ አለኝ ምናምን ነገር አለ። ሞቻለሁ ተስካሪ ነው ጦልኝ እያመመኝ ነው ያለ የሳኩት ሳቅ ይዛን ቀን ጌምን ማየት ትቼ በሱ ንግግር ስስቅ ነበር። ማነው ጀነራል የሚባለው ልጅ አልሰማሽው? ጌም ሲጫወት እያመመኝ ነው ስልህ አለ
እያመመኝ ነው አዘላለሉ እንቁት ያዘላለሉ ተዋግቻለሁ ስለነው አባቴ ተዋግቻለሁ ፑሽ አርግ ነው የምልህ ይላል። ያስቃል በጣም ያ እኔ መውጋቱን ራሱ ተጠራጠርኩ። የዛን ቀን ታውቂያለሽ እንዴት እሱ ጌም አላየሁትም። በንጋታው ነው ያየሁት፣ ግን ቆንጆ ነው አይደል ያለፈው? ጠባይለኛ ጌም ነበረ ልጁ በጣም ግን ከእንትና አይበልጥም ማለት የመቅሰርን ሪኮርድ የሚሰብር የለም ማለት። ኧረ እንዴት ሆነ? መቅሰር እኮ ጊፍተር አላት በጣም ወደ ስንት መቶ ሺህ እኮ ነው ይዘ ሰሜማ ጊፍተሮቹ ያላችሁ ማን ናቸው? አሁን እዚህ ያላችሁ ከማንስ ዋጋ ትጫወታላችሁ? ለቅዳሜ ጆይ ጫወታ እኔ ጊፍተሮቼ ጓደኞቼ ናቸው። ከማን ጋር ከማን? የዲቦራ ቤት ሀገር ቤት እንዴ ማሚ ግን እሷ ጋር ለምንድን ነው ሳትጫወች የቀረሽ ባለፈው? ወይም የሆነ ነገር ፍጠሩ፣ ልክ እንደዛ ፍጠሩ። ወይም ደግሞ ዝም ብላችሁ እንትን የምታረግ ጆ ከእሷ ጋር ሄደን ከተቀመጥን ትመጣለህ እንዴ? ምን ቀረብኝ? እኔ እኮ ቤቴ ትቼ እኮ እዛ ነው ያለሁት። በቃ ቅዳሜ እግዚአብሔርን ኧረ በስመ አብ። በቃ ጂጂም መሚም ይሄዳሉ እዛ ቤት። እኔ አልሄድም። ለምንድን ነው የማልጠቀመው? የምሄደው እዚህ መጥቶ ይስጠኝ። ያ ለካ በገስት ሲሆን ቆይ ጂጂማ አንድ ጥያቄ ጠቅሽ የሆነ ቪዲዮ ስታወሪ ሰምቼሽ ነው። አላወራም። አሁንማ ማላወራበት ምክንያት ጌመር ናት። አሁን ጌመር ናት። አንድ የተሰጠው ሰው እኮ ግን ኮይን ይዞ ይወጣል እኮ ሆነም ቀረ አይደል? ተጠቃሚ አሁንማ አላወራም፣ ጨርሻለሁ። ግን እኔ ሂጂ የምትሉኝ እናት ጆዬ ስልክ ቁጥር ያለው ባንክ አካውንት ያለው አልሄድም። እኔ በበኩሌ አልሄድም። ጅማ ቤት አሰራልሻለሁ ጂጂ። በቃ ምን አገባኝ ታዲያ? ምን አስኬደኝ? አልሄድም። እንደሰራ ነው 10 በ10 ልክ እንደ መጋዘን አለ አይደል? ትልቅ እንደ ፍላጎሽ የምትዘልይበት እነሱ በቃ ያ እኔ ግን ጅማ አይደለም የምፈልገው፣ ኢሉባቡር ቡና ያለበት። አንተ ጆ ግን ዝም ብለህ ታወራለህ። እስኪ አንድ አንበሳ አውርድ እዚህ። እኔ እንደዚህ አይነት አልፈልግም ንቀትሽ አልፈልግም። ኧረ በስመ አብ አንበሳ ማውርደው እኔ ምን መሰለሽ፣ እኔ የምታምኚው ነገር እኮ ነው። እግዚአብሔርን ለራሱ ልንገርሽ፣ አጭር ሱሪ አይደለም ያደረኩት፣ አሁን ረጅም ነው በጣም ቆበታ ያለው ምናምን ነገር እና የሚገፋ ሰው ከመጣ ነግሬሻለሁ። እኔ የመጣ ይምጣ፣ እኔ ማሳየት ነው የምፈልገው። መቅዲ ይሄን ነገር እንዴት ታይዋለሽ? በጣም እንትን አለ። አንቺ ነሽ ልጅቷን ያስቀጠቀጥሻት ቁጭ አድርገሽ እዚህ። ምን ያስቀጠቀጥሻት? የኔንም ዘጋች እኮ ዝም ብላ ታወራለች። የሚገፋ የለም በቃ አንድ ሰው መጥቷል እንጂ ከዛ በለጥ ጥሩድልኝ ነበር እንዴ። ቅድም ሲገፉ የነበሩት ሴቶቹስ ልጆቹ መንገፉ እንዴ አንዴ ሰጠች 10 ሺህ ሄደች። በቃ እሱ ስትል ሄደች። ልክ እግዚአብሔር ጆዬ ልክ አንተ ገስት ስትገባ ወረደች። ለዛ እኮ ነው የሚያደርጉት። ይሻላልው እኮ ከእንቁቲ ሰጥቼ አንበሳ እንዴ እንደምንም ብለሽ እኮ አንድ አንበሳ ወረድሽ። መቅዲ እኮ አንድ አንበሳ ወረደች። ግልገል አወረድሽ። ሁለቱ እዚህ ቁጭ ብሎ ያወሩ ብቻ። ውሻ ነው ትንሽ ውሻ ያላደገ ውሻ ነው የጣለችው። አሁንም ግን አይሻልም። እሱንስ ማን አየበት? ጆይ እሱንስ ማን አየበት? እቺ እንቁቲ ቁጭ ብላ እየቀጠቀጠች ካልነበር ማ እኛማ እንዴ ዊን 6 ዊን። አሁን ግን ተሰብስቦብናል ዊን እንዴ ተደብቆ ልክ እንደ አይጥ ሌሊት የሚሄዱ አይጥ ገብቶሻል። ልክ እንደ አይጥ ጌሙን ላኩት ተሰብሰብ። እኔ ጆን 3ቱንም አካውንቱንም ፎሎ አድርጌዋለሁ። አንላቀቅም። ላኩ ጌሙን። ማነው እንቁቲ ሞዴሬተር አለሽ? ሰሞኑን ጌም ጀምራለሁ። መቅዲ እኔ ሞዴሬተር አለኝና አወርዳቸዋለሁ። እነዚህ ከጥቅም ውጭ ናቸው። አወርዳቸዋለሁ። እዛ አይጠቅምሽ መማርዬ ጌም ልትልክልኝ አደራ። ወንበሬን አስተካክዬ ነው ያስወጩ። ይሄንን የስ የሚለውን ብልግና ነው የጻፈው። ማን ነው? የትኛው ነው? ካስተመር ያሌላቸው ሴቶች ደግሞ ብሎክ